አንተ ትምህርት ቤት እየተማርክ ነው? ኤክስ ገብቶብህ ያውቃል? ደግሞ ደግነቷ ሁለት ያዞራል። በጣም ነው የሚያዞሩት። በጣም ነው የሚያሳዝኑት። ሰሞኑን የት ነው የምትሄጂው? ሌላ ሀገር ልትሄጂ ነው አይደለ? እዛ ወደ ሀገሬ ጅጅጋ። ካንሰር በዓለም ላይ ለሚሊዮኖች ሞት ምክንያት የሆነ ግንባር ቀደም ገዳይ በሽታ ነው። በተለይ ዝቅተኛ ገቢ ባላቸው ሀገራት የሚያመጣው ዘርፈ ብዙ ጫና ሊቋቋሙት ከሚችሉት በላይ ነው። ይህም ኢኮኖሚያቸውን ከማናጋት በዘለለ ማህበራዊ፣ ስነ ልቦናዊ ቀውስን የሚያስከትል ክፉ ደዌ ነው። በኢትዮጵያ ካንሰር እያደገ ያለ የህብረተሰብ የጤና ጠንቅ ሲሆን ይህም ከፍተኛ የሞት መጠን ከማስከተሉም በተጨማሪ ህመሙ ዘግይቶ በሚታወቅበት ወቅት በቤተሰብ ላይ ከፍተኛ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጫና የሚያስከትል የጤና እክል ነው። ህይወት እንዲህ ናት፣ ብዙ ውጣ ውረዶች የበዛባት። ፈተናው የሚጀምረው ደግሞ መሮጥ ያልጀመሩት ህፃናት ላይ ሲሆን ይበልጥ አስከፊ ያደርገዋል። ግን ደግሞ ህይወት ሂደቷን አታቆምም። ሳቅ፣ ጨዋታ፣ አሁንም ሳቅ፣ ተስፋ። ተስፋ አዲስ ፓረንትስ ቻይልድሁድ ካንሰር ድርጅት ትርፋማ ያልሆነ ግብረሰናይ ድርጅት ሲሆን የተመሰረተው በወላጆችና ዓላማውን በሚደግፉ ግለሰቦች ጋር በመሆን የካንሰር ታካሚ ህጻናትን በሆስፒታል ቆይታቸው በቂ ሕክምናና እንክብካቤ የሚያገኙበትን ሁኔታ እንዲፈጠር ታስቦ ነው። ድርጅቱ በዋነኝነት የሚሰራው ከ6 መንግስታዊ ሆስፒታሎች የህፃናት ካንሰር ሕክምና ክፍሎች ጋር በቅርብ በመሆን ነው። ድርጅቱ ለህፃናት ካንሰር ሕክምና ድጋፍ ከሚያደርግባቸው መካከል ለህፃናቱና ለወላጆቹ የምግብ፣ የትራንስፖርት፣ የማደሪያ አገልግሎት ከክልል ለሚመጡ አቅማቸው ለማይፈቅድላቸው ታካሚዎች ከማመቻቸት በተጨማሪ የማህበራዊና ስነ ልቦናዊ ድጋፍ ያደርጋል። ታካሚዎቹ በቀላሉ የኬሞቴራፒ መድኃኒት ማግኘት እንዲችሉ ከተለያዩ ባለድርሻ አካላት ጋርም በቅርበት ይሰራል። ህፃናቱ በህክምና ቆይታቸው ለትምህርት የሚያስፈልጋቸውን ቁሳቁሶች ያሟላል። ለወላጆች ደግሞ በተለያየ ዘርፍ የሙያ ስልጠናም ይሰጣል። በሆስፒታሉ የህፃናት ካንሰር ክፍል ያለበትን ክፍተት በመረዳት ድጋፎችን ማድረግና ማሰባሰብንም ያካትታል። በተጨማሪም ድርጅቱ ለማህበረሰቡ ትምህርትና ግንዛቤ ማስጨበጫ ስራዎችን የህፃናት ካንሰር ሊከሰት ይችላል፣ ነገር ግን በጊዜው ከተደረሰበት እና ከታከመ ብዙ ልጆችን ህይወታቸውን ልንታደግ እንችላለን በሚል መርህ የማስረዳት ዓላማን ይዞ ነው። እንደዚህ ጎበዝ ነሽ? ጎበዝ ነሽ። ስለዚህ ውስጥ እንግባና የመጣሁት ከጅጅጋ ነው። እመጣለሁም ብዬ እንደዚህ አላሰብኩም ነበር። በልጄ ምክንያት ነው የመጣሁት። በጣም የምወዳት ልጄ ነች። የመጀመሪያ ልጄ ነች። በቃ ደስተኛ ነበርኩኝ። ትምህርት ቤት ሆኜ ሱዚ እየተጫወትኩኝ እያለ ወደኩኝና ታመምኩና ሪፈር ተብዬ ወደ አዲስ አበባ መጣሁና አቋረጥኩኝ ትምህርት። ጤነኛ ልጅ ታማ ታውቅም ነበር። እንደዚህ አይነት ቶንሲል ብቻ ነበር ያለባት በፊት ማለት ነው። እንደ ድንገት ወርቃ አልነገረችንም ማለት አሟት ይዛው ነው ይመስለኛል። መሆን የምፈልገው ዶክተር እኔን የሚያክሙልኝ ያሉ እነ ኃይለ ኢየሱስ እነሱ ሲያክሙኝ እኔም እነሱ ናቸው። በመጀመሪያ ስትወስድ ስሯ ዞሮ ነው ምናምን ብለን ነበር። ዝም ብለን ኖርማል ነገር ሆኖ ሰፈር ያለው ጌሻ ነው ስናሻት እንደ ድንገት ደህና ሆነች። አባ አልቻልኩም ምናምን በቃ ስትለኝ ወሰርኳት። ሳያት እስካሁን ለምን ቆያችሁባት አለ። 2 ወር ምናምን ቆይቶ ነው ሶስቱ። ግን እሷም አልነገረችን። እብጠት የለው እንትን የለው በቃ አይታወቅም እንትኑ ማለት። በኋላ ስንሄድ ውሃ ቋጥሯል ምናምን አሉ።
ወደ አዲስ አበባ ሪፈር ተጻፈልን። በእግሯ ነው የመጣችው። እንደዚህ አሁን በክራንች በእግራችን ነበር የመጣ ነው። ትንሽ እንደማንከስ ይብላ ማለት ነው። በቃ ደህና ነች ይሻላታል ምናምን ነገር ተብሎ ክራንች ሰጧት። ቼክአፕ በቃ ከ3 ወር በኋላ ትሄዳለች ነበር የተባለው። በእግሯ ማለት ነው ትሄዳለች ተብሎ ነበር። ስንመጣ ከ3 ወር በኋላ አብጧል ያ ቦታ። የመጀመሪያ ናሙና እንደውም ምንም የለባትም ተብላ ነበር። ደህና ነች ተብላ። በሁለተኛው ናሙና ላይ እንዴት አበጣ ተብሎ ተሰራ ናሙና ማለት ነው። ሁለተኛው ተወሰደ። ሲወሰድ በኋላ ላይ ሲያዩ እንዲህ ካንሰር ወደ ካንሰር ተቀይሮባታል። በቃ የህይወቴን የጨለመብኝ የዛን ሰዓት ማለት ነው። በጣም እንዴ በመጀመሪያ የለም ተብሎ ነበር። እንዴት አሁን በጣም የተከፋሁበት ቀን በቃ እሷ እንደዚህ አለባት ካንሰር ነው ምናምን ሲሏል የምጨብጠው ነው ያጣሁት። በቃ አለቀስኩ። ምንም የማመጣው ነገር የለም። በቃ እንትን አሉኝ። ያው በቃ መከራችንን የበላ ነው ማለት ነው። ተስፋ አዲስን እንኳን ሳላገኝ በፊት ብዙ እንትን ብዬ ነበር። በቃ ተስፋ እስከ መቁረጥ ድረስ ማለት ነው። በሷ ብዙ መከራ ነው ያየሁት። በቃ ማለት ወጪውንም ምንም አችለውም። ኬሞ ደግሞ የካንሰር እንትን እንደ መጀመር አለባት መድኃኒቱ ምናምን ተባለ። በቃ ያንን አቅምም አጠረኝ በጣም በብዙ ማለት ነው። በቃ ወንድሞቼ ምናምን ነገር ነበር የሚያግዙኝ። ብዙ ነው ደግሞ እንደዚህ ወጪው ምናምን ነገር አሁን ኤምአርአይ ምናምን ነገር ውስጥ 10,000 በላይ ምናምን ነገር ነው የምትከፍለው ማለት ነው። አይ ተስፋ አዲስን ደግሞ አላውቀውም ነበር በዛ ሰዓት። በቃ ማለት አጨርስም ይሄንን ጨርሰ ማሳከም አይችልም በግል የፈለገ ቢሆን ማለት ነው። እኔ በቃ የማቋረጥ ደረጃው ላይ ራሱ ደርሼ ነበር። በጣም ያማት ነበር። ጠዘጠዘኝ ይዛን ሰሞኑን እያለች ለደቂቃ ሌሊት ራሱ አልተኛም ነበር። በቃ እንትን እያልኩኝ ማለት ነው። ሌሊት አታስተኛኝም ነበር እየጠዘጠዛት አታስተኛኝም። በቃ አባም ሌሊት በቃ 4 እነሳ ነበር። እንደንገ በቃ በይጸለይኩኝ በቃ ያላልኩት ነገር የለም። ግን ያው ህመሙ እንዳለ ነው። በቃ እንደዛው እንዳለ እስኪ ይሄን ሁሉ ኬሞ ሳጀምር ይሄን ሁሉ ስቃይ እንትን ያለው ማለት ነው። በቃ ኬሞ መቅኔ ምናምን ወሰደች እንትን ላይ በቃ ኬሞ መጀመር አለባት ተባለ። ኬሞ ከጀመረች ወዲያ ወጪው በጣም ከባድ ነው። ከባድ የሚባሉት ነው የምትወስደው። አንዱ ብቻ 5 ቀን በተከታታይ ነው የምትወስደው። አንዷ ብቻ 3500 ነው የምትሸጠው ነው። ያን ሁሉ ደግሞ ማድረግ በቃ ቢስምም እኮ እንደዚህ ይሰለቻል። ብዙ ነገር ትሸጣለህ እንትን ትላለህ። ከዛን ተስፋ እንደ መቁረጥ ደረጃ ላይ ስደርስ ነው እዚህ አሁን በቃሉ 5ኛ ሄጄ ይሄን አዲስ ተስፋ አዲስ ራሱ ያገኘሁት እንጂ በዛ ባይሆን ኖሮ እርግጠኛ ነኝ እኔ ማቋረጥባትም ይመስለኛል። አሁን በቃ ግን ይሁን 10ኛ ዙር ምናምን ወስዳለች ኬሞ 11ኛ 17 ነው ሳይክሉ አይሷ። በጣም ከባድ ነው ስታያት። ፀጉራቸው ይመለጣል ምናምን ማለት እነሱ ሲወስዱት ስታያቸው ይሄ ፀጉራቸውን እንደዛ ይመለጣል። በቃ ብቻን ታለቅሳለህ ሲያማቸው ማለት ነው። ብዙ መከራ አይቻለሁ። በቃ ይሄንን ደግሞ እዚህ ጋር ሳገኝ አሁን ተስፋ አዲስ ማለት ነው ከገባው በኋላ በቃ ልጅቷ ያ ህመማ ይሄን ኬሞን ከጀመረች ወሬ ራሱ እየቀነሰ ለመጣ በጣም በቃ ተስፋ ቆርጬ ነበር። በቃ ምን አጥፍቼ ነው ፈጣሪ በቃ በኔ ብቻ ምናምን ነገር ብዬም ነበር ስመጣ ከዛ ማለት ነው። በእኔ ብቻ መስሎኝ ነበር። ጥቁር አንበሳ ስገባ ደግሞ እና እዚህ ስታይ ሌላም የሚያማምሩ ልጆች እንደዚህ ምናምን ታያለህ። እኔ አሁን ከሰፈራችን በቃ የኔ ልጅ ብቻ ነው እዛ ጅጅጋውን እዛ ራሱ ያላረጉልኝ ነገር የለ። ስመጣ በመኪና መሄዳችንን ምናምን ነገር ብሎ አየር የሸኙኝ በስመጣም ራሱ ማለት ነው። በቃ የሰፈር በሷ ባቻ ያሉ ጓደኞች ራሱ ከሰፈር አዋተው 50 ብር ምናምን ጽፈው ምናምን ነገር እዚሁ ነው ራሱ ይላኩልናል። በጣም ከሁኔታዋ ልጅቷ ደግሞ ከማንም ጋር ቀራቢ በቃ ትሁት የሆነች ልጅ ነው። በቃ ነይ በቃ ህይወቴን እግዚአብሔር ቢያስቀድመኝ ደስ ይለኛል እኔ ከሷ ማለት ነው። እንደዚህ ሆና ስታያት እንበዋል ስታያት ምናምን ነገር በቃ አትችልም። በቃ አልተዋጠልኝም። በቃ ካንሰር ሲባል
አሁን ላይ ግን በቃ ልጅቷ ሌላ አዲስ ጓደኛ ፈጥራ ምናምን ነገር እዚህ ስታያት ስትስቅ በቃ የእሷን ሳቅ ነው በቃ የምትናፍቀው። በቃ ደስ ይላል በቃ እንደዚህ ስትስቅ ምናምን ስታያት ማለት ነው። እኔ በቃ ፈጣሪ አስቀድመኝ በሷ ያላየሁት ነገር የለም። አሁን በቅርብ ራሱ በቃ ምንም ማድረግ አልችልም። በር ላይ ገና 40 ነው መድኃኒት ላይ ነበረች። አባቴ ደክሞ ነበረ ትውልድ ድረስ ምናምን ተብዬ ነበር። በጣም ያዘንኩበት ቀን ያው ይሄንን ጥዬ መሄድ አልችልም። ጥዬ መሄድም ስለማልችል አይኑን ሳላይ ነው ያረፈው እና በማሬ በልጅ ያልሆንኩት ነገር የለም ማለት እሷን ብቻ ይሄን ሁሉ ነገር አሳልፎ እሷን ብቻ ጤናዋን ይስጥልኝ ብቻ ነው ፈጣሪ በቃ እሷን እንደዛ ቢያደርግልኝ። እንደዚህ አይነት ድርጅት ያለም አይመስለኝም ኢትዮጵያ ውስጥ ያለ አይመስለኝም። እንደዚህ ሳስበው ማለት ነው ስታስበው ምግብ እስቲ አሁን አዲስ አበባ እንትን ውስጥ ምግብ ገዝተህ ኪራይ ከፍለህ እንትን ብለህ እና ይሄ መድኃኒቱን የሚገዙልን እነሱ ናቸው። እዛው ያለን ብቻ ራሳችሁ የሚባለው ግልኮስ ራሱ ጥቁር አንበሳ የሚያመጣው አለ አይደለ? በጣም ሳራን እድሜና ጤና ይስጣት። በጣም ነው የማመሰግነው። በቃ ማለት ለልጆቹ የቆመ ነው ይሄ ማለት ድርጅቱ ማለት ነው። እኔ እግዚአብሔርን እኔ እንደዚህ አይነት ማለት እንደዚህ አይነት ድርጅት አለ ብዬም የሆነ አንድ ተስፋ በቃ እንጂ አቋርጠ ተባላሽ ከተቋረጠ ደግሞ በጣም ከባድ ነው። ብዙ አይተናል ያለፉትም ምናምን ነገር የሚያሳዝኑት ምንም የለባቸውም ምናምን ነገር ብለህ ብዙ ያስለቀሱ ልጆች አሉ፣ የሚያሳዝኑ ልጆች ያማል በጣም በስመ አብ። ግን ሁሉ ነገር አልፎ እሷን ብቻ ግን ጤናዋን ብቻ የሚመስልኝ በቃ ክራንቿን ጥላ ከጓደኞቿ ጋር እንኳን ብትቦርቅልኝ ምናምን ነገር በቃ እንደዚህ መሆን እንኳን ጤናዋን ብቻ እንትን ብትልልኝ ያ ነው ምኞቴ ሁሌም ማለት ነው። በቃ ለእግሯ ጉዳይ ምናምን ነገር ብዬ ጠይቂያቸው ነበረ በፊት የአጥንት ስፔሻሎች ጋር። በቃ በፊት ኖርማል ነበረች። አሁን ጨረርም ምናምን ወስዳለች። ከዛ ወዲያ እንደዚህ ሆና እዚህ በክራንቿ ተንሸራታ ወድቃ ነው ከእንደገና እንትን ያለባት እና አንደኛው እግር አሁን እንዲያጠረችብኝ መጣች። ታጋይ ነች እኮ ታግላለች። እዛ ሲሰጧት ራሱ ጠንካራ ሴት ነው የሚሏት እና በዚህ እድሜዋ በጣም ማዝነው ትምህርት ቤት ከጓደኞቿ ጋር በመወረቂያዋ ሰዓት ይህን ከባድ የተባለውን መድኃኒት እንደዚህ የወሰደችን ስትሰቃይ እሱ ነው በቃ የሚያመኝ ብቻዬን በቃ ተስፋ አዲስ እድሜ ልኪያቸው ነው እንዳለ ከላይ እስከታች ያለ እድሜና ጤና ይስጣቸው ነው የምለው። በጣም ነው የማመሰግናቸው። በቃ ለልጆቹ የቆመ ነው። የአዲስ አበባ ሕዝብንም በጣም ታመሰግንበት ቤት ነው። ልደታቸውን ዓመት መተው እዚህ ነው የሚያከብሩ። ከልጆቹ ጋር ተጫውተው አልቅሰው ምናምን የሚሄዱት ማርካን እየቀስ እንዴ ማርካንን አሳልፏት ቀስ ማርካንዬን አሳልፉልኝ። መጀመሪያ ልጆቹን የተዋወቅኩት አንድ ጓደኛዬ ልደቷን እዛ ሰርፕራይዝ አድርገናት ነው እና አሁን በቃ ሁሌ ምኞቴ ነበረ እኔም ልደቴን እዚህ መጥቶ ማክበር። አጋጣሚውን ሳገኝ አብሬያቸው ዛሬ አሳለፍኩኝ። ደስ ብሎኛል። ጓደኛዬ ኢንቫይት አድርጋኝ ነው የመጣሁት ልደቷን እዚህ ለማክበር ማለት ነው። እንዳላመስልስ ፈርቻለሁ። ደግሞ አሁን ድራጎን ካልበታል ወይ ደስ ብሎኛል ዛሬ
እኔ ደስ ያላለኝ ወንድሜ ላይ ተመጣ ይፈራ ሁለት ያዞራል። በጣም ነው የሚያዙት። ቲቸር ራሱ ባለፈው ዕለት እንዴት እንደሆነ እንዴት ነው የሆንኩት? ባለፈው ድራጎኑ ላይ ገባ ጊዜ እንዴት ነው ያልኩሽ? ፈራው እንዴ? አዎ ፈርታል። በጣም አንቺስ ሌቦ እንዴ አላልሽም? ወይኔ ደስታና ፍቅር ከኛ ቤት አሉ አብረውን ውለው አብረው ያድራሉ። ይቺ ቃል ደስ ትለኛለች፣ ይቺ ቃል ደስ ትለኛለች። ካፌ አጠገብ ትጣፍጣለች። ፍጹሜ እወድካለሁ 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 እንወድሻለን እንወድሻለን ቲቸርዬ እንወድሻለን እንወድሻለን እንወድሻለን። አለቀ። በጣም ያራበው ያው ሚራታል አራበሽም በጣም የራበው ሚክስድ የሆነ ስሜት ነው ያለው። ደስ ይላልም አት ዘ ሴም ታይም ደግሞ የሚያሳዝን አይነት ስሜት ነው ያለው። ከልጆች ጋር ማሳለፍ ብዙ ደስ የሚል ነገር አለው። ከዛ ደግሞ ህመም ላይ ያሉ ልጆች መሆናቸው ደግሞ በጣም ስሜት ይረብሻል። በጣም ኢሞሽናል ነው የሚያደርገው። ማለት እንዴት ነው ህፃናቶች አይደለም ታመው ሳይታመሙ ራሱ ስፔሻል ትሪትመንት ይፈልጋሉ። እንዴት ነው ከበሽታ ጋር መታገል በጣም ከባድ ነገር ነው። ስፔሻል ካንሰር ሲሆን ደግሞ ለህፃናት በጣም ይከብዳል እና አላቅም እኔ እንጃ በጣም ነው የሚያሳዝኑት። ሰላም ነው። ትናንትና ተጫወትሻ? እንዴት ተጫወትሽ? ጅዋጅ ወይ ድራጎን ምንድን ነው የተከበረልሽ ደግሞ? ልደት ልደት ያንቺ ልደት ተከበረ? ሃፒ በርዝዴይ ለማርካት ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ለማርካት ለአባቢ ምን አልሽ? ቤት ገብተሽ ማታ እዛ ልደት ተከበረልኝ። አሁን ወዴት እየሄድሽ ነው? ወደ አምስተኛ። ወደ አምስተኛ? አምስተኛ ምንድን ነው ያለው? በየ15 ቀኑ 5 ቀን ተኝታ ነው አልጋ ላይ የምትወስደው። 5 ቀን በተከታታይ ማለት ነው። በዚህ ህመም ከተጠቁት ህፃናት መካከል ማርካን አንዷ ነች።
የብዙዎች ሕፃናትና ወላጆች የህይወት ውጣ ውረድ በእሷ ውስጥ እንደማሳያ እንመለከታለን። ረዥሙን የህይወት መንገድ እኛም አብረን እንጓዛለን። እና ታዲያ ዛሬ ለምንድን ነው ያቆረፍሽው? መድኃኒት ወስጄ አሞኝ ስለደካከመኝ። በዛ ነው ያነሳችው? እንዴት አደረገሽ መድኃኒት? ፊቴን አሳበጠኝ። ሰሞኑን የት ነው የምትሄጂው? ሌላ ሀገር ልትሄጂ ነው አይደለ? እዛ ወደ ሀገሬ ጅጅጋ። ማን ልታይ? እናቴ አለች፣ አክስቴ አለች፣ ማያ አለች። እነሱ ሁሉ በጣም ይናፍቅሽ ወንድሜ። በቀደም ቦርሳሽ ውስጥ ሳንቲም አይቼ ነበረ። ስንት ብር ነበር ያለሽ? ወራስ እንዴት ነው ያየኸው? ወራስ እንዴት ነው ያየኸው? እና ስንት ብር ነው ያየኸው? እሱን አሁን ምን ልትገዢበት ነው? አባቴ የሚጨምርልኝና ኳስ። ከዛ ታጫውቻለሽ? ከዛ እሱ ብቻ ነው? ሌላም አብራችሁ የምትጫወቱት ሳለ አለ? ማን አለ? በጸሎት ያብዘር። እነሱም አሉ እና ኳስ ትጫወታላችሁ? እኔ የምልሽ እዛ ቦራ ማለት ነው ማን ነው በጣም የጮኸው? አንተ ነህ። የኔ ድምጽ ነው የሚሰማው እንዴ? እንዴት አልኩኝ? አይ ለጮክ አቁሙታል አቁሙታል። ስትወርጂ ምንድን ነው ያልሽው? እንዴት ነው ያልሽው? ስትወርጂ ያላዩሽ መስሎሽ ነው? ያው ብዙም እንትን አላለሽ። ዛሬ ፊትሽ ብቻ የሆነ ብጥብጥ ብሏል። ዱባ መስላለች እኮ ዛሬ ድንቡሽ እኔ ይጥፋል ልትሄጂ ነው?
ዛሬ ጅጅጋ ገብተናል። ልጄ ታናሽ ወንድሟንና እናቷን ለማየት በቃ ናፍቃ ነበረ። በጣም በቃ በናፍቆት ልታያቸው ይሄን አጋጣሚ ያገኘች። በጣም ደስ ብሏት መጣች። ዛሬ በቃ እኔ ደግሜ የተወለድኩ ነው የመሰለኝ። በቃ ደስ አለኝ በጣም እና ልጄ እንኳን መጣሽልኝ ብዬ በቃ ደስ አለኝ። ባባን አገኘች። ልዑል መስፍን ታናሽ ወንድሟን እና እናቷን አገኘች። በቃ ያለው ስሜት ፊቷ ላይ ያለው ምናምን ደስታ ደስ ይላል። በቃ የድሮውን እያሰበች ማለት ነው። በጣም ደስ ብሏታል። ደስ ስላለ ደግሞ ደስ ብሎኛል። በቃ ይሄን እንድታይ ምኞቴም ነበረ። ከሳምንት በፊት ምናምን መድኃኒት ነበራት። እሱን ጨርሳ ነው በቃ ከዛን ትሄጃለሽ ምናምን ሲባል በጣም ደስ አላት። መድኃኒት ጨርሳ ቶሎ ጨርሼ እንዳያልፈኝ ይሄን ነገር እንዳያመልጠኝ ምናምን ብላ እሷ ራሱ ቸኩላ ነበር ወደዚህ ለማምጣት ማለት ነው። በቃ ትንሽ ፊቷን ምናምን በቃ አባብጣ ነበረ መድኃኒቱን የወሰደች ሰዓት። ፈርቼም ነበረ ድንገት እንትን ግን ቀነሰላት። ከሳምንት በኋላም አላት ተመልሳ ትወስዳለች። ኬሞ ስወስድ አባቴ እንትን ይላል ይጨነቃል። ኬሞ ስወስድ ምናምን አሁን ለማስመለስ አለ እሱን ስወስድ ይጨነቃል። መቋረጥ ደግሞ የለበትም መድኃኒቱ ሃርድ ነው። ከተቋረጠ በጣም አደጋ ስላለው አይቋረጥም። እኔም ደግሞ ያው አላቋረጥባትም እስከዛሬ የለፈውትም እንትን ያልኩትም እንዳይቋረጥባት ነው። ያው አመት ራሱ የቆየሁት ማለት ነው። በአመቷን አሁን ዛሬ የመጣችው እዚህ ማለት ነው። በቃ ለወንድሜ ስጦታ ኳስ ይዤለት እሄዳለሁ ነው ከመጀመሪያውም ያለችው። እንዳለችው ያው ይዛለን መታለች። ደስ ብሎታል እሱም በቃ አሁን ደስ ይላል። በቃ ፈኒ ናቸው። ኳስ ገዛለን በቃ በጣም ደስ አለ። ሲጀመር መስጠት ነው በቃ የሚያስደስታት እሷ። ትሁት ሩህሩህ ደግ ደግሞ ደግነቷ ኧረ በኢየሱስ ስለ ደግነቷ ልነግርህ ወይ ብስኩት አንድ ብስኩት ብትይዝ ለዚህ ግቢ ሁሉ አቆራርሳ የምታበላል። ስንመጣ በአይሮፕላን ማለት ነው እንትን ፀሐይ ነው ብዬ ነበር። ዝናብ በጭቃ ነበር። በአይሮፕላን ስሄድ ደግሞ መሬቱን እያየሁኝ ከላይ ቤቶቹን እያየሁ ቆርቆሮ እያየሁ ዳመኖቹ ሰማዮቹ እያየሁ ቦራ ደግሞ እዛ መዝናኛ እንሄዳለን። ወንድሟ ጋር ተገናኝታ ምናምን ወንድሟ ሲያወራ አፋፉን ነው የምታየው። በቃ አንተ ትምህርት ቤት እየተማርክ ነው? ኤክስ ገብቶብህ ያውቃል? አራይት ብቻ ነው ያለው። አራይት ብቻ ነው ያለው። በጣም ብዙ ልጆች ነበሩ። የኔ ልደት ሲከበር መልካም ልደት ተባለ። የኔ ልጅ ልደት ተከበረ። በርገር በላን፣ ፒዛ በላን፣ ቺፕስ በላን፣ በቃቻው በላን። አላየ በምን አየ? በካሜራ ተጠቅጣለሁ። እባክህ ካሜራ ተጠቅጣለሁ። እባክህ ከቤተሰቦቼ ጋር ስለተገናኘው በጣም እኔም ደስ ብሎኛል። በቃ ያለው ጫና አሁን እንዳለ ሆኖ አመት ነቀየ ነው እንግዲህ ቀላል አይደለም። በሀሳብ ከኔ ጋር ናት። ያው ከእግዚአብሔር ጋር በቃ ማላያት ምንም ስለሌለኝ አባ እነዚህ ፊደል እኮ አውቃለሁ። እንትን ኤቢሲዲ እስከዚህ ደካል ትጽፋለህ። አሁን ከክፍል ውስጥ አንደኛ ትወጣለህ። አባ ፎቅ ላይ ከተማረን በኋላ የት ነው የምንማረው? ከፎቅ ሌላ ፎቅ ይቀየራል። እንደገና ፎቅ ነው የሚጀምረው? አዎ አባዬ እስከዚህ ቀስቀስ ያልኩኝ ልበስ። እስቲ በል አንበሳን አግባልኝ። እሺ እንዴ ሰላም፣ እንዴት ነሽ? አይኔ ቆንጆ
ደህና ነሽ? እንዴት ነሽ? ተሳለሽ? እንዴት ነሽ? መስፍኔ እሺ፣ ሰላም ነው? እንዴት ነሽ? መስፍኔ አለ ሰላም ነው? እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ። ደህና ነሽ? ወደ ትምህርት ትገቢያለሽ። እሺማ ሌላ አቤት አገኘኋት። አሁን ቦርሳ ውስጥ ባለው ብር ለወንድሜ ኳስ ገዛሁለት። እየተጫወትን አብረን ኧረ አለኛ ማርካን አዲስ አበባ እያለች በጣም ከምናፍቃቸው መካከል እንደ ልጅ ያሳደጓት ጎረቤቶቿ አብራቸው የተጫወተችውን ጓደኞቿን ሄዳ መጠየቅ ነበረ። እነሱን ለማግኘት በጣም ቸኩላለች። ያለውን ሁኔታ አብረን እንመለከታለን። ከቤተሰብ ጋር መገናኘቴ ራሱ እኔም ሰፈሬን በማየቴ በአመቴ ደስ ይላል። ማሬ ማለት የትንሽ ልጅ ትልቅ አቃለ በምትሄድበት የምትወደድ በትንሽ ልጆች የምትወደድ ካለሷ ጨዋታ ማይችሉ ትልልቅ ሰዎች ቢልኳት እሺ የሰፈር ሰው ጠቅላላ ግቢ ተው ከግቢ አልፈ ማለት ነው። እና ማሬ የምገልጽበት ቃል የለኝም። ማሬ ትለያለች። ማሬ እንደ ስሟ ማር ናት። ማሬ መጣች። እናቴን አገኘሁ፣ ወንድሜን አገኘሁ፣ ጓደኞቼን አገኘሁ። ደስ አላቸው። እኔም ደስ ብሎኛል። ይሄን አጋጣሚ በማግኘታችን ደስተኛ ነች። በጣም ደስ ብሎኛል። ያው አይተን ተመልሰን ደግሞ መድኃኒት ስላላት እንሄዳለን። ለቤተሰቦቿ ያላት ፍቅር፣ ለግቢ ሰው ያላት፣ ለልጆች ሰብስባ እንዴት አድርጋ እንደምታጫውት ፍቅር እንደምትሰጣቸው እኔ ይገርመኛል። ማሬ ትምጣ ሰብሰባ አድርጋ ተያዘልና የምንለው እሷ ካለ ልጆቹ አርፈው ቁጭ ይላሉ። እኔ አላወራው ስለማ በጣም አዘንን። ይሄ በሽታ ሲመጣ ደግሞ ሁሉ የኛ ግቢ አካባቢ እንደው ስትመጡ አላየኸውም? ሰዎቹን አላየኸውም? በቃ
ያላለቀሰ ያልደነገጠ ሰው ትንሽ ትልቁ ሽማግሌው ይሄ ሁሉ ምንድነው ፍቅሯ ነው አይደል? እና ማሪ ለዚህ በሽታ ለሷ አይገባም ነበረ። ግን እግዚአብሔር ደግሞ አመጣጡ ይለያል። ማሪ ማለት እኔ ስልካት እሺ ነይ እሺ ሂጂ እሺ በትምህርት ቤት የምትጠይቅ ስለ ማሪ ይሄ ነው የሚወራው። ማርካን ተግባቢ ነች፣ መምህራኖቿን ትወዳለች፣ እንዲሁም ጓደኞቿን ትወዳለች። ተግባቢ ነች፣ ከተማሪዎች ጋር አላት ቀረቤታ በጣም በመቀራረብ ላይ በፍቅር ላይ የተመሰረተ ጓደኝነት ነው ያላት። ጓደኞቼን ማየት ፈልጋለሁ ብዬ ነበረ። ይዘህ መጣ ጓደኞቼን አገኘሁ። እነሱን ሳገኝ ደግሞ ደስ አለኝ። ትምህርቷ ያላት ጎበዝ ናት፣ ታጠናለች፣ ትማራለች። ትምህርት ቤት መቅረትም አትፈልግም። ግን ያው እድሉ አሁንና ከጓደኞቿ በታች ሆነች። ያ ያሳዝናል። ሁሉንም የሚያስለቅሰኝ ነው እና ማሬ ይሄን አልገመትንም ነበር። ለኔ ልጄ በቃ ልጄ በለኝ። አክስቴ ምን ላርግልሽ? ለማስ ቤቱን ብድግ ብድግ ላርግልሽ? ሲደክመኝ ታውቃለች። መታ ቤቱን ብድግ ድግ 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 መታ ደግሞ እንጀራ ጋግራለሁ። ቆይ አክስቴ አንቺ ውሃውን ላፍስልሽ ያቀረ ቆይ ቁጭ በይ መቀመጫ ስጪኝ። ቁጭ ብላ ሊጤን ታማስልልኛለች። ቁጭ ብለች አሁን የምታማስል ከልጆቼ እኔ አለያትም። በቃ ማሬ ለኔ ልዩ ናት። ለኔ አብሶ ለኔ ልዩ ናት። በደግነት ደግ ብዬ ልነግር አልችልም። የማሬን ነገር ሳነሳው አልችልም። በእናት ማሬ የሚገባት አልነበረም። ይሄ አልነበረም ለሷ። ጌታ ግን የጌታ ነገር ስለሆነ ከጌታ ጋር መጣላት አንችልም። እሱ ያመጣውን እሱ ይመልሰው። ማርዬ አላቅም፣ ምን እንደምላትም አላቅም። እግዚአብሔር እሱ ይማራ ጨርሶ እግዚአብሔር ደግሞ ይፈውሳ እንጂ ለማሪ ይሄ በሽታ አይገባም። ዝም ብሎ ትንሽዬ ነበረ እብጠት ወድቄ ነው አለችኝ እዛ ትምህርት ቤት። ወይ ወደቅሽ ነው ብዬ አሽቻት ነበረ። ግን አሁን ያው ወደ ሆስፒታል ትሄድ ተባለና ሄዱ ወደ አዲስ አበባ። ያው ሕክምናዋን እዛ ነው የጀመረችው። ታመመች የተባለ ጊዜ እውነት እልሃለሁ ይሄ አካባቢ ያለውን ያዋጥ ያለው ማሬ ስትባል ቤተሰቦቿን አለ ማሬ መስፈን አይደለም ወይ ማሬ ለማሬ ሲባል በቃ ያለውን ያላቸውን አውጥተው እና የማሬ ነገር ይለያል። ፍቅር ናት፣ እንደምታያት ፍቅር ናት። ታያታለህ አይደል? እራሷ ፊቷ ይመሰክራል። ፍቅር ናት ልጅቷ፣ ደግ ናት። ደግነቷ ልክ የለውም። ማካፈል ነው መስጠት። ብቻዋን በልታ አታውቅም። እማዬ ማሬን ጥሪልኝ፣ እሷ ናት የምታነሳኝ፣ አንቺ አትመችኝም ትለኛለች። እንደውም አንዳንዴ ኧረ እባክሽ ማርያም እሷ ትሻለኛለች፣ አንቺ ጥሪልኝ ማሬን ጥሩልኝ ታንሳኝ። እንግዲህ ማማን ታነሳለች ብለህ ትገምታለህ? ማሬ ጥሩ ነች፣ ተላላኪ ነች። ተተኛሁኝ ሰው ካላሰኛኝ ሰው ካላነሳኝ አልችልም። ስጠራ ከተፍ ብላ አስተኝታኝ አንስታኝ ነው ወጥታ እንደምንም ብላ ሶፋውን እንዲህ በእግሯ ትይዝና እሳቸውን ታነሳቸዋለች። ከማዬ ጋር ደግሞ በጣም ፍቅር ናቸው። በጣም ማጣ በቃ 10 ጊዜ ማሬ ነው። እሷ ካለች ምንም አልሆንም። ማሬን አጠገብ ያርግልኝ። እንደ ልጅ አትታለልማ። እምልህ የሰጠሃትን ኃላፊነት ትወጣለች። እንደ ልጅ አይደለችም። እና ማሬ እንዲህ ናት እልሃለሁ። ህመሙ እንደዚህ ነው። ካንሰር ነው የተባለቀ በስመ አብ አበደ ህዝቡ። ይሄ አካባቢ በለቅሶ አምባ በለቅሶ በቃ ይሄን ስንሰማ የዛን ቀን ምግብ በላ ማበላ ይሄ ሰፈር ይሄ ግቢ ማበላ። ይሄ ነው የማሬ ነገር ያስደነግጣል። ይሄን ደነገጥን፣ በጣም ከሚገባው በላይ ደነገጥን። ግን ደንግጠንስ ምን ማድረግ እንችላለን? ከአንዴም ሁለቴ ያዋጣል። ግን ቤተሰቦቿ ምንም የላቸው። እሱም እንደምታየው ስራ ላይ ነው። ደግ ነው እሱ ደግሞ በይበልጥ እሱ ደግሞ በጣም ደግ ሰው። እኔ ሙዝ አትክልት ይዞ መጥቶ ሰው ቤቱ ሳታስገባ እውነት ሰተለ ሰው ትገባለህ? አትገባ። እሱ ይዞ መጥቶ ለግቢ አደሎ ይገባል። ባዶ ደግ ነው እሱ ደግሞ ግን ይሰራል። ለዕለቱ ነው፣ ሌላ ተቀማጭ የለም። እንደምታየው ይሰራል። ለዕለት ጉርሳቸው አያጣም ነበረ። ባልና ሚስቶቹ ደግ ናቸው። ምን አለፋ ከራሳቸው ለሰው አስፈልጠው የሚሰጡ ናቸው። በቀን መሽሩፍ ነው በቃ ምን ታላደው ያ ሁሉ ቆሞ ያው 3500 ምናምን ነው የምንከፍለው በወር። ያ አመት ሲሆን ከባድ ታግሶናል። የ6 ወር ምናምን ነገር አለብን ነው ሰውየው። እንደውም በቃ ለልጅቷ ሲል
ለኛ ሲል ነው የታገሰ። እንዲህ በአንዴ ልከፍለው አልችልም። ያሉበት ኑሮ ለምና ነው። ከዛም ብላ ነው ከቤት እንዳትወጣ። ምን ትበላለች? የምትበላው የላትም። ምን ከምን አርጋው ምንም ነገር ገቢ የላቸው ምንም ነገር እና ሰውም አንዴም ሁለቴም ተረዳ። ከዛ በላይ ደግሞ ሰው ማንን ታጨንቃለህ? ማን የሚሰጥህም የለም። ማን ይሰጥሃል? ለጊዜው አዋጥተላ ግን ያም አይበቃም። ምን ይበቃል? ታውቁታላችሁ የሕክምናውን ነገር። ካገኘው በላለው ካላገኘው አልበላም። የትምህርት ቤት ክፍያም አልከፈልኩም። ልብስ አጥቤ አስገብቼው ነበር። አሁን የ2 ወር አለብኝ። እንደ የእግዚአብሔር ፍቃድ እንኖራለን። ምን ከተባለ ሰው ቤት ማታ ተኛለሁ። ጠዋት ወስጄው ደግሞ የበላንም ካገኘንም በላለን፣ ካላገኘንም ስራም ካገኘን እሱን ይዤ ሄድና ማታ ደግሞ አረፍ ብዬ ተኝቼ እወጣለሁ። ጠዋት ሰው ቤት ነበርኩ። ስላልከፈልኩ ያው ውጭልኝ ብሎ ቆለፈብኝ፣ ወጣሁ። አሁን የገባሁት በቃ መረረኝ። ሰው ቤት የሰው ፊት ይከፋዋል ልጁ ቢበላም ባይበላም። እኔም የሰው ፊት ሳይ በቃ ሲከብደኝ ለምኜው በቃ ቢሆን ያዝና አስገባኝ። ሰው ቤት መረረኝ ብዬው አስገባኝ። አሁን ሳምንታችን ነው ከገባን፣ ገና አልከፈልኩም። ቴሌቪዥን ነበረችኝ አሳያስኩት እና ገባ። ሁሉ ነገር አልፎ ሁሉ ነገር ቀርቶ እሷን ቻት ጤነኛ ያርግልኝ ነው ፈጣሪ። ትግስቱን ሰጥቶኝ መድኃኒቷንም ያስጨርስልኝ፣ አስጨርሶ ምናምን በሰላም ሰላማዊ ህይወት እንድኖር ነው ፈልገው። በቃ ያለብኝ መዳ ምናምን ነገር ከፍዬ እሷ ጤነኛ ስትሆን ለቼካፕ ለመድረስ ያብቃኝ። ያንን ፈጣሪ ማለት እንዲጸልይልኝ በቃ ልጅን ጤና ይስጥልኝ ብሎ ይሄ ሁሉ እንዲስተካከልልኝ ፈጣሪ እንዲጸልይልኝ ነው የምለምነው። ሌላ ያ ነው ምኞቴ። በቃ እግዚአብሔር ቢረዳትና የሆነ ነገር ብታገኝ ለሕክምናዋ እና ተሽሏት እሷም እንደ ጓደኞቿ ቦርቃ በቃ ዘላለምን የምጸልየውና የማነባው እግዚአብሔር ከጓደኞቿ እኩል ተራምዳ ጤናዋ ሰጥቷት ከጓደኞቿ እኩል ቦርቃ ከጓደኞቿ እኩል ትምህርት ቤት ሄዳ መታ በእግሯ ሄዳ በቃ ምን ጸልይ። የሁሉም ጸሎት ይሄ ነው። የሁሉም ጸሎት ማሬ በእግሯ ሄዳ ተሽሏት ከጓንደ ጓደኞቿ ትምህርት ቤት ሄዳ መታ። ይሄንን ነው የምንመኘው። መጨረሻ መመኘው ይሄንን ነው። ማማዬ እሺ እናቴ፣ እግዚአብሔር ጌታ ኢየሱስ ክርስቶስ ከጓደኞችሽ እኩል ያድርግሽ። ጌታዬ አምላኬ ይህን በሽታ ጥርግ አድርጎ ያውጣልሽ። ጌታ ኢየሱስ ክርስቶስ አምላኬ ጌታ ኢየሱስ ክርስቶስ ይማርሽ እናቴ። ጌታ በቃ ይበልሽ። ይህን በሽታ እንደ ጓደኞችሽ በትክክል ሂጂ። እናንተንም እግዚአብሔር ይባርካችሁ። ተባረኩ ልጆች፣ እግዚአብሔር ይባርካችሁ። ተባረኩ። ጌታ ይባርካችሁ። ያያችሁ ይደንግጥላችሁ። እግዚአብሔር ይስጣችሁ። ማርካን ሌላ በጣም ከናፈቃት መካከል ትምህርት ቤቷ፣ የትምህርት ቤት ጓደኞቿ እንዲሁም መምህራኖቿ ናቸው። ነገር ግን በፊት ትማርበት የነበረው ትምህርት ቤት ቦታው ላይ አልነበረም። በአድራሻ ለውጥ ምክንያት ትምህርት ቤቱ ያለበትን ቦታ በማጠያየቅ ወደዚያ እያመራች ነው። ቢያንስ ጓደኞቼንና መምህራኖቼን ባገኝ ብላ ቦታውን አፈላልጋ ብታገኝም ጓደኞቿ የዕለቱን ትምህርት ጀምረው ነበር። ያላት አማራጭ በሩ ላይ መቆም ብቻ ነበር። በሐሳብ ወደ ኋላ ቀለም የቀሰመችበትን ትምህርት ቤት፣ ጓደኞቿን፣ መምህራኖቿን፣ ያ የተሯሯጠችበት ሜዳ፣ ብዙ ሐሳቦች በውስጧ ይመላለሳሉ። ድንገት ፈጣሪ ጨርሶ ምሯት እንደ ጓደኞቿም ደግሞ እሷ በትምህርት ገበታዋ ላይ ተመልሳ እንድትማር ነው መመኘላት። ቶሎ ብላ ገግማ ከጓደኞቿ ጋር ትምህርቷን እንደምትመለስ ተስፋ አደርጋለሁ። መምህሮችን ጓደኞችን በጣም ወዳችሁ ተሽሎኝ መጥቼ ድጋሚ መጥቼ እማራለሁ።
ውቢቷ ጅጅጋ የነበረን ቆይታ ይህንን ይመስል ነበር። ጅጅጋ የምትናፍቅ ከተማ ነች፣ ብንቆይ የምታስብል፣ ሁሉም ተሳስቦ የሚኖርባት እንግዳ ተቀባይ የሆነች ከተማ። መቆየት ደግሞ አንችልም። ማርካን የሆስፒታል ቀጠሮ አላት። ህልሟን ለመኖር የግድ መሄድ አለባት። ኬሞ። እነዚህ የምንመለከታቸው የጥበብ ውጤቶች ህፃናቱ እዚህ ተቋም ውስጥ በሚኖራቸው ቆይታ ሕክምናቸውን እየተከታተሉ የሰሯቸው የስዕል ስራዎች ናቸው። ስዕሎቹ ህፃናቱ የተለያየ ስሜታቸውን ያንጸባረቁባቸው ከመሆኑም ባሻገር የወደፊት ተስፋቸውንም የምንመለከትባቸው የጥበብ ውጤቶች ጭምር ናቸው። ዓመት በዓልን ህፃናቱ ከዘመድ አዝማድ ርቀው ቤታቸው ካለነሱ ቢቀርም እዚህ ተስፋ አዲስ ቤታቸው እስኪመስላቸው ድረስ ከበጎ አድራጊዎች ጋር በመሆን በዓሉን ደስ በሚል ሁኔታ ያከብራሉ። እነዚህ ልጆች በሚችለው እቺን ደስታ ብፈጥር ብዬ ስላሰብኩኝ ነው ወደዚህ ተቋም ልመጣ የቻልኩት። ልጄ ኢዛቤል ትባላለች፣ ግን ያው የቤት ስሟ ኑኑ ነው። የእሷን ልደት ነው ያከበርነው። እርግጠኛ ነኝ ቤት ብናከብር እንደዚህ የሚደምቅ አይመስለኝም። ልጆቹ በጣም ደስተኛ ነበሩ። እንዴት ሲዘምሩ እንደነበረ፣ እንዴት ሲያደምቋት፣ እሷ ራሱ እንዴት ሴሌብሬት ስታደርግ አይታታልና በጣም ነው ደስ ያለኝ። ልጆቹንም የራሴንም ልጆች በማስደሰቴ በጣም ደስ ብሎኛል። ከምንም ነገር በላይ ውስጣችን ተነክቷል በእውነት እጅግ በጣም እና ልጆቻችን እናንተንም ለቁም ነገር አብቅቶ ካለው ነገር ሁሉ አጥቦ ንጹህ አርጎ ሰው ወደ ደረሰበት ደረጃ ላይ እንድትደርሱ ከዛም አልፎ ሌላም የሚያስፈልግ ነገር ካለ እግዚአብሔር እንዲረዳችሁ ምኞታችን ነው። እግዚአብሔር ይስጥልን። እንወዳችኋለን። ሰው መርዳት እጅግ እርካታ አለው። እነዚህ ልጆችን ደግሞ ህፃን ስለሆኑ የበለጠ እርካታ አለው ማለት ነው። በእናንተም እጅ ላይ ነው ያለውና ህይወታቸው በአጭር ጊዜ ውስጥ አሳክመን ልጆቻችንን ወደ ቤታችን የምንሄድ አይደለም እና ድርጅቱ ላይ ነው ጫና ያለው። ምክንያቱም የምግብ አገልግሎት አለ፣ የልብስ አገልግሎት አለ፣ የትምህርት፣ የመድኃኒት የተለያየ ነገር አለ። ይሄን ሁሉ ከበር የሚያደርግልን ይሄ ድርጅት ነው። እንደ ዜጋም እንደ ሀገርም ሁሉም ነው የሚመለከተው እና እናንተ ጥሩ ነገር እያደረጋችሁ በተለይ አዲስ አበባ ህዝብ ኑሮ ሳይበግረው ከክፍለ ሀገር ለየት ያለ ያኗኗር እንትን አለ፣ ትንሽ ጫና አለባችሁ። ነገር ግን ይሄ ሁሉ ኑሮ ሳይበግራችሁ መታችሁ የአዲስ አበባ ህዝብ እየጠየቀን ነው። ድርጅቶችም ሀገር በቀል የሆኑ ድርጅቶችም ከውጭም ያለው ሁሉም ለነዚህ ልጆች እጁን እየዘረጋ ነው እና ያለው በእውነት ከልብ እናመሰግናለን። ወደ ተስፋ አዲስ የመጣሁት ከዚህ በፊት በዚህ ድርጅት የተደረገ ፕሮግራም ነበረ። እሱን በዩቲዩብ ላይ አይቼ ነው የልጄን የ1ኛ ዓመት የልደት በዓሏን በማስመልከት እዚህ መጥቼ እዚህ ካሉት ልጆች ጋርና ማህበረሰቡ ጋር ለማክበር አስቤ ነው ወደዚህ የመጣሁት። ክረምት ላይ ኑ አብረን እንሳል የሚባል ፕሮግራም አዘጋጅተው ነበር እዚህና ሶሻል ሚዲያ ላይ አይቼው ክረምቱ አልፎ ትምህርት ቤት ከገባን በኋላ ጓደኞቼን ይዤ መጣሁኝ። ተማሪዎችን ማጫወት አለ፣ ማስተማር አለ። ያው እንደምታዩ ልጆቹ ከትንሽ እድሜ እስከ 10 ቤቶች ውስጥ ያሉ። ስለዚህ ሁሉንም ኑ ተማሩ አንልም። የሚጫወቱ ህጻናቶች አሉ፣ ወላጆች አሉ። ወላጆች የእጅ ስራ ይሰራሉ። ያንን አብሮ ማገዝ አለ፣ ኪችን አለ፣ ብዙ እርዳታ መስጫ እድሎች አሉ። አንድ ቀን ስንመጣ ደህና ሆኖ አጫውተውን አውርተን ምናምን በቀጣዩ ሳምንት ኪሞ ከወሰዱ ወይም መድኃኒት ላይ ከሆኑ በጣም ደክሞ እናገኛቸዋለን እና የእኛ አገልግሎት በእነሱ ሁኔታ ላይ ነው የተመሰረተው ማለት ነው። እንደም ሁል ጊዜ አንድ አይነት ነገር አይደለም የምንሰጠው፣ ሊቀያየር ይችላል። ማንም እንግዳ ሲመጣ ሰላም ነው፣ ረጅም ሰላምታ አለው። ብዙ ቋንቋ ነው ሰላም የሚሉን፣ ብዙ የውጭ ሀገር ቋንቋ ጨምሮ። በጣም ደስ የሚል ሰላምታን የሰጡን። ከዛ በቃ ያው ጓደኞቻችን ነው። ካንሰር በአጠቃላይ ሞር መሰራት ይቻላል እዛ ላይ ብዬ አስባለሁ። እዚህ ያሉ ልጆች ከተለያየ ቦታ የመጡ ናቸው እና ትንሽ ናቸው ካለው ሁኔታ አንጻር ማለት ነው እና እዛ ላይ የተሻለ መስራት ይቻላል። እንደኔ ተማሪ የሆኑ ልጆች ባላቸው ጊዜ መጥተው ከልጆቹ ጋር ቢያሳልፉ
አቅም ባይኖራቸው እንኳን በገንዘብ ልጆቹን ከልጆቹ ጋር መተው እዚህ ቢያሳልፉ ጥሩ ነው ብዬ አስባለሁ። እነዚህ ምንጣፎች የሚያመርቱት እዚህ ያሉት የህፃናት አስታማሚ ወላጆች ናቸው። ይሄ ምንጣፍ ለአልጋ መውረጃ፣ ለበረንዳ፣ ለኪችን፣ ለተለያየ ነገር የሚጠቅሙ ናቸው። እዚህ ጋር የሰዎቹ ስምና የእቃው ዋጋ መጠን አለ። ሲሸጥ ለነሱ ነው የሚከፈላቸው። እኛ ወደዚህ ማዕከል የመጣ ነው በአጋጣሚ አንድ እህታችን ውጭ ያለች እና እሷ አማካኝነት ነው። እሷ እንደዚህ አይነት ነገሮች ላይ ብዙ ጊዜ ተሳትፋለች። በበጎ አድራጎት ድርጅት ምናምን አካባቢዎች ያላትን ነገር ብቻ አስተዋጽኦ ታደርጋለች እና እንደዚህ አይነት ቦታዎች አሉ ሄዳችሁ እስቲ ምሳ ብሎልኝ አለችን እና መጣ። በዚህ ምክንያት ነው የመጣ ነው። በጣም ነው የሚያሳዝኑት ልጆቹ፣ በጣም ያሳዝናሉ። እውነት በጣም ነው የሚያሳዝኑት። ህፃናቶቹ በዚህ ልክ ስታሙ ማየት በጣም ከባድ ነው። በጣም ነው የሚያሳዝነው። ልጆቹን ህፃናቶቹን ስናያቸው በጣም በብዙ ህመም ውስጥ ያሉ ናቸው። በአጥንት ካንሰር፣ የአይን ካንሰር፣ የደም ካንሰር በተለያየ እንደገና ተከታታይ እነዚህ ልጆች በሙሉ ከክፍለ ሀገር ነው የመጡት ህፃናቶች ናቸው እና ቤተሰብ የላቸውም። እዚህ የሚያርፉበት ወገን ዘመድ የላቸውም እና ለክትትል ሲመጡ የሚያርፉበት የሚጉላሉበት ነገር አለ። በሽተኛ ልጆች ነው ይዘው የመጡት። ቤተሰብ በዛ ላይ ይጉላላልና ይሄ ማዕከል ራሱ ተመስርቶ በእንደዚህ ማገዛቸው እነዚህ ህፃናቶችን እኔ ባየሁት ነገር በጣም ደስተኛ ነኝ። ህፃናቶችን ግን ሳያቸው ምንም ማንም ሰውኛ እንኳን በገባንበት ሰዓት ሌላ ህብረተሰብ ገብቶ ማንም ያያቸው የለምና ይሄ ተከታታይነት ነገር ደግሞ ሲሆን ደግሞ ማንም እንደሌላቸው ነው። በቃ ሚዲያ ላይ በጣም እንደማይታወቅ ነው አሁን የተረዳሁት። ስለዚህ ማንም ሰው ይሄንን ሚዲያ የሚመለከት አካል ይሄን ፕሮግራም የሚያይ ለነዚህ ለህፃናቶች ባካችሁን እንድረስላቸው እላለሁ። ምክንያቱም ይሄ ከባድ በሽታ ስለሆነ ሁሉም ቤተሰብ ልጅ አለው እና ከልጅ ጋር እኛ ልጆቻችን ቢሆኑስ ብለህ ታስባለህ። በጣም ነው የሚያመው። በነዛ ልክ ማየት በጣም ይከብዳል። እንደ እናትም ይከብዳል፣ እንደ ህፃናቶቹም ይስቃይ። ለነሱ አይገባቸው። በጣም ነው የሚያሳዝኑት። በጣም መመልከት በጣም ፊቱን ሰው ዞር አድርጎ እንዲያያቸው የሚፈልግ ነው። ያሳዝናሉ። ልብ ነው የሚሰብሩት። ሳያቸው ራሱ በጣም ነው ውስጥ ያዘነው። እኔ የጠበቅኩት በቃ ሌላ አይነት ሁኔታ ምናምን ነውና ገና ኑ ተብሎ ተጠርተው እንትን ሲሉ ድክም ብሏቸው ራሱ መሄድ ያቃታቸው በጣም ነው የሚያሳዝኑት። በእውነት በጣም ነው የሚያሳዝኑት። አንጀት ነው የሚበሉት። በተለይ የሆነች ህፃን ልጅንም አይቻለሁ። እግሯ የአጥንት ካንሰር ነው። በዛ ላይ በዊልቸር ነው የምትሄደው እና ሙሉ በሙሉ ተሸፍኗል እና እንዳትነካ ምን ያህል እየተሳቀቀች እንደነበር ሁሉ ያየኋትኝ ነው። ትንሹም ልጅን ጭንቅላቱ እንደዚህ ክፍል ያለውን ለመሃል እሱ ራሱ በቃ ባላንስ ራሱ ማድረግ እንደማይችል ነው ያየሁትኝ። ተደግፎ ነው አባቱ እየደገፈው ነው እንትን ያሉትና እዚህ ጋር ዋጋ የሚከፍሉት ቤተሰቦቻቸውም ህፃናቶቹም ናቸው፣ ሁሉም ናቸው የሚከፍሉት። እና ምንስ መድኃኒትስ ከየት ነው የሚያገኙት? እንዴት ነው የሚሆኑት? ትራንስፖርት እስከዚህ እዛ ድረስ እንዴት ነው የሚሄዱት? ይሄን ሁሉ ሲታሰብ በቃ እኔ በዚህ አጋጣሚ ይሄን ሚዲያ ለሚመለከተው አካል በሙሉ ጥሪ ነው ማስተላለፈው። ምክንያቱም መተው እንዲያዩዋቸው ፈልጋለሁኝ። በጣም ከባድ በሽታ ነው ይሄ። በጣም በእውነት በጣም ነው የሚያሳዝኑት። እኔ ስሜታዊ ነው የሆንኩት ሳያቸው። በቃ እንደው ብንደርስላቸው ባለኝ አቅም የኔ ብቻ ሳይሆን እናቴንም አባቴንም ጓደኞቼንም ጠርቼ ሁሉ ነገር አሳይቼ ማድረግ ያለብኝ ነገር በገንዘብም ቢሆን በቁሳቁስም ቢሆን ስፖርት ማድረግ ፈልጋለሁ። አለሁላችሁ መባል የሚፈልጉ ህፃናት ስለሆኑ ሁሉም መጥቶ ያቅሙን ያለውን ነገር ለነሱ ቢያደርግ እላለሁ። እናንተም እንደዚህ አይነት ሁኔታዎችን እንዲህ አይነት ቦታዎችን ትኩረት ሰጥታችሁ መጥታችሁ ማየታችሁ ለአብዛኛው ህዝብ ተደራሽ እንዲሆን ለማድረግ በመጣራችሁ በጣም እናመሰግናለን። የተለያዩ ፕሮግራሞች ሲኖራችሁ ወደዚህ ቦታ መጥታችሁ ከነዚህ ህፃናት ጋር ካሉት ቤተሰብ ማህበረሰብ ጋር ፕሮግራማችሁን ጊዜያችሁን አሳልፉ እላለሁ። ዛሬን እዚህ ደርሰናል። ነገ ማን ያውቃል? ህይወት እሽክርክሪቷን ግን አታቁም። ማርካን ከትናንት ዛሬ እየተሻላት ነው። በዚህ አጋጣሚ ፍጹምን የመሳሰሉ ቅን ልቦችን ልናመሰግን ይገባል። እኛም ይህ ጉዳይ ይመለከተናል ብለን ይህንን ዘጋቢ ፊልም ወደ እናንተ አድርሰናል። ቻናል ዋን እንደ ሚዲያ በቀጣይነት የበኩሉን አስተዋጽኦ ይወጣል።